በክርስትና ሃይማኖት ውስጥ ከ40 ሺህ በላይ የተለያዩ ሃይማኖቶች ዓለማችን ላይ ይገኛሉ። አሁን ላይ እነዚህ 40 ሺዎቹም በአንድ ነገር ብቻ ነው የሚስማሙት፣ እሱም የክርስቶስ ተከታይ በመሆናቸው ብቻ። መጽሐፍ ቅዱስን ስታነቡ እጅግ ኃይለኛ የሆነ እርስ በርስ መጣረስን ክርስቶስን የጠራ አስተምሮት ለማግኘት ስትሞክሩ አንዱ ጋር ያለው ሌላው ጋር የተለየ ሆኖ ታገኙትና ይሄ ነገር ታዲያ እጅግ የበዛ ሆኖ ስታዩት ክርስቶስ በዚህ ልክ የተጣረሰ የራሱ አስተሳሰብ አለው ብላችሁ ከማሰብ ይልቅ በመጽሐፍ ቅዱስና በክርስቶስ መካከል ያለው ክፍተት ምንድነው ብላችሁ ታሪክን ወደ ኋላ እንድታዩ ያስገድዳችኋል። እኔን የሚያስገድደኝ እሱ ነው። ክርስቶስ ካለፈ በኋላ ባይብል ለመዘጋጀት በመሃላቸው የምን ያህል እድሜ ልዩነት እንዳለ ስታዩ እጅግ የሚያስደነግጥ ነገርን ታገኛላችሁ። ዛሬ ላይ ባይብል የምንለው መጽሐፍ ቅዱስ ሙሉ በሙሉ ተዘጋጅቶ ለማለቅ ወደ 400 ዓመታት ነው የወሰደበት። ኢየሱስ ካለፈ በኋላ እነዚህ ደቀ መዝሙሮቹ ወደ ተለያየ ቦታ ወደ መበታተን የገቡት ተሰብስበው መጽሐፍ ቅዱስን ማዘጋጀት ይቅርና የተማሩትን ትምህርት እንኳን ወደ ጽሑፍነት ለመቀየር ረጅም ዓመታትን የወሰደባቸው። የማቴዎስ ወንጌል ከ30 ዓመት በኋላ ክርስቶስ ካለፈ በኋላ እንዲሁም የሉቃስና የዮሐንስ ወንጌል ደግሞ ከ60ና ከ80 ዓመታት በኋላ በአጠቃላይ 4 ወንጌሎች እንኳን ሙሉ በሙሉ ተጽፈው ለመዘጋጀት ወደ 100 ዓመታት ነው የወሰደባቸው በጋራ ማለት ነው። ታዲያ ችግሩ ይሄ ብቻ ሳይሆን በዘመን መሃል ያለውን ክፍተት ማሰብ ትችላላችሁ። በ100 ዓመታት በቃል የተነገረን ነገር ቃል በቃል ወረቀት ላይ ማስፈሩ አስቸጋሪ ይሆናል። ኢንፋክት ደቀ መዝሙሮቹ በሌሉበትና የዓይን እማኞች በሌሉበት የተከሰቱ ክስተቶችን እንኳን ያዩ አካላት በሌሉበት ነው ነገሮች ሁሉ የተጻፉት። የሚገርመው ደግሞ ክርስቶስ ያስተማረው በአርሜኒክ ቋንቋ ያስተማረ ቢሆንም ግን ተተርጉሞ የተጻፉ አስተምህሮቶቹ በሙሉ በግሪክ ቋንቋ ነው። ይህም በትርጉም ደግሞ የሚያመጣው እጅግ ክፍተት ይፈጠራል ማለት ነው። ለዓመታት ለዘመናት የነበረው የአስተምህሮቶች መረሳሳትና የተለያዩ አካላት ደግሞ የተለያየ ቦታ ላይ ሆነው የየራሳቸውን ነገር መጻፋቸው የየራሳቸውን የተለያየ ነገር እንዲጽፉ አስገድዷቸው ነበረ። አዳሚ ስኳር እየሸጥሽ በየከተማው ማር 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 ትያለሽ። አይ ማር ተሰብሯል። ማር